አዎ ባላገር ነኝ። ያውም ኩሩ ባላገር። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። 50 ቢወለድ 50 ነው ጉዱ። ከተመረቀ ይበቃል አንዱ። የምየ ልጅ መጣ ቆለኛው፣ ትንሹ አይደለም መካከለኛው፣ እንደ ቅማል ማስተኛው። አታሽቃብጪ፣ አሽቃባጭ፣ አጎብዳጅ፣ አራጋቢ ነሽ አንቺ ማለት ነው። ይሁን እናትዬ፣ ሁሉንም እቀበላለሁ። እንደፈለክ ስደብ። አፈቀርኩሽ ብዬ ዝቅ ስላልኩ ነው እንደዚህ የምትሆኘው? ፍቅር ምን ማለት እንደሆነ እኮ አታውቅም። ፍቅር ምን ማለት እንደሆነ እስር ቤት የከተትከው ልጅ ያስረዳ። እሺ ምንድነው? አንተ ቁጭ በል እንጂ ቆምኩ እኮ። አይ ቅዱስ፣ ስራዬን እየሰራሁ ነው። ኒና እንድጠብቃት አዛኝ ነው፣ እየጠበቅኳት ነው። ደንበኛዬ ኒና ውስጧ በፈጠረው ከፍተኛ ፍርሃት እኔ እንድጠብቃት ከለላ እንደሆነ ትፈልጋለች እና ያን እየሰራሁ ነው። መከለሉን እንደ ከለልካት እያየን ያለ ነው። ዋናው ጥያቄ እሷን የመጠበቅ አቅም አለህ ወይ ነው። ምን ማለት ነው ደግሞ? ምንድነው እንደዚህ ተጣጥፈሽ የመጣሽ? መናገር ያለብኝ ነገር ስላለ ነው። ምንድነው እሱ? ሆስፒታል ሞታል። ምን ማለት ነው? አሁን ከዚህ የሄድኩኝ በርቀት የሆነ ጥቁር ልብስ ለብሶ አይቼዋለሁኝ። ወይኔ በላችሁ ማለት አሁን ነው። እንደው ጽናት መስላይ መንገድ ዳር በእንትን ጀለቢያ ነው የምትሉት ምንድነው የምትሉት? ይህ የሌሊት ልብሳቸው ነው፣ የቤት ልብስ የሴቶች ምንድን የሆነ ስም ጠፍቶብኛል ትክክለኛው ስም። ብቻ እሱን ለብሳ ስትለምን ሳይ ጽናት ነች እጂ ራት አረጊው ውርደት ቅሌት ተው ብዬ አሁን ልክ ሲመጣ ነው የገባኝ። እንደዚህማ አይደረግም። ኧረ ጽናት የት ገባች? ሰዎች ጽናትን ያያችሁ እስኪ የት ነች? ጽናትን ያያችሁ ኮሜንት ላይ ጠቁሙን እስኪ። ጠፋች እኮ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ማብረን ጽናትን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጽናት በትናንትናው ክፍል አሪፍ አይነት ክፍል ነበረ። ሰኒ እንደተጠበቀው ዋጋው ሰጥተዋለች። ግን ድንጋዩን ትተሽ ገባች። ሰኒዬ ረሳሹ በር ላይ ይዤ እገባለሁ ብለሽ ነበር እኮ። ይዛ ብትገባ ደስ ይል ነበር። የምሬን ብትወረውረ ያው ወጪ እንዳይበዛ ነው እንጂ ቤት ውስጥ ሲሆን ምናምን ቢያንስ ግቢ ውስጥ ብትወረውርበት አሪፍ ነበር፣ ወይ በተፈነክቶ አሪፍ ነበር። ያምር ነበር። የምሬን ነው የምላችሁ። እኔ ይሄ ነገር እንደዛ እንዲሆን ምናምን አይደለም፣ ያው ክፉ ነህ ምናምን እንዳትሆን፣ ግን ይገባዋል ነው። የምሬን ነው የምላችሁ። በጣም ጥሩ ነገር አላደረገም። እንደዚህ አይደረግም፣ ነውር ነው። ከምሬን ነው የምላችሁ። እንደ ይሄ ወርደታ ደህና ጠፍቶ በመጨረሻው ሰዓት በ99ኛው ሰዓት መጥቶ እዚህ ይረብሽና እንደ ግራ አጋባ ነው። ሰኒ ግን ይመቻት፣ በቃ ሁሉ ነገር ገብቷታል። ደግሞ ጓደኛዋም በዋስ እንደሚወጣ ፖሊሶቹ ሲያወሩ ነበረ። እሱ ነገርም ደስ ይላል። እንግዲህ በቀጣይ ክፍል ፖሊሱም ወደ እውነቱ ወደ ማውጣት ይጓዛል። ስለዚህ ጥሩ ጊዜ ይኖራል ብዬ አስባለሁ። ከፊት በተለይ ለሰኒ አሪፍ ጊዜ ይኖራል ብዬ ነው የማስበው። ናሆም ደግሞ ምን ጀመረ ጋይስ? ናሆም በቃ ተጠመደ። የኔ ምስኪን የኔ ጮቃ ተጠመድክ። በቃ አጠመደች። እኔ ይህን ነገር በተደጋጋሚ ነግሬያችኋለሁ። ዛሬም ልድገምላችሁ። ከዚህ በፊት በተደጋጋሚ ነግሬያችኋለሁ። ማግኘት የምትፈልጉትን ነገር እስክታገኙ፣ ለምሳሌ ስራ ሰርታችሁ የሆነ ቦታ መድረስ ሊሆን ይችላል፣ ቤት መስራት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል፣ ሀብታም መሆን ይችላል። ብቻ የሆነ ዓላማ ይኖራችኋል። በህይወት ስትኖሩ ማሳካት የምትፈልጉት ራዕይ ትችላላችሁ። ወይም ደግሞ በህይወት ስትኖሩ ልታሳኩት የምትፈልጉት የሆነ ትልቅ አጀንዳ ይኖራችኋል አይደለ? በህይወታችሁ ውስጥ ጀስት ዝም ብላችሁ በኪራይ ቤት ውስጥ ተከራይታችሁ ኖራችሁ ልጅ መውለድ ብቻ አይደለም አይደለ? የእናንተ ጉዳይ የሆነ የተሻለ ነገር ማንም ሰው ይፈልጋል። የተሻለ ነገር ያስባል። ሰርታችሁ እዛ ለመድረስ ትሞክራላችሁ፣ ታቅዳላችሁ። እዛ ቅዳችሁ ጋር ለመድረስ መስዋዕትነት መክፈል ግዴታ ነው። ለምሳሌ የናሆሜን ፍቅረኛ ወይም ደግሞ የድሮ ፍቅረኛዋ ለማኝ የሆነችው አታ ይመስላችኋል? አታድርም። ናሆሜን ለማሳመን ነው። ናሆምን ለማሳመን ምን ያህል እንደወረደች ራሷን ዝቅ አድርጋ ለማኝ ሆና መጣች። ገብቷችኋል አይደላችሁ? የፈለጉት ህይወታችሁ ውስጥ ያለውን ራዕይ ልታሳኩ ወይም ደግሞ የእናንተን ዓላማ ጋር ለመድረስ ወይም ደግሞ ያለማችሁት ህልማችሁ ጋር ለመድረስ ዝቅ ልትሉ ትችላላችሁ። ከማንም በታች ልትሆኑ ትችላላችሁ። ሰው ሊጠላችሁ ይችላል። ብዙ ነገር በህይወታችሁ ሊመጣ ይችላል። ያንን ነገር ግን ተቀብላችሁ ይሄ አንዱ መንገድ ነው፣ ራዕይ ጋር የሚሄድበት አንዱ መንገድ ነው ብላችሁ ስትወስኑ እዛ ነገር ላይ መድረስ የምችሉት እንጂ እንዲህ በቀላሉ አይቻልም ጋይስ። እንዲህ በቀላሉ ወይ ሎተሪ ካልወጣልህ ወይም ደግሞ ሄደሽ አንዱ ሀብታም ላይ ካልተለጠፍሽ ወይም አንዱ ሀብታም ላይ ካልተለጠፍክ፣ ወንድም ሴትም ማለት ነው፣ አለበለዚያ አይሆንም። ለማሳካት በቀላሉ አይደረስም።
ያየነው ነገር ስለሆነ ነው ሁላችንም እና ብዙ መስዋዕትነት ሊያስከፍላችሁ ይችላል። ያንን ነገር ግን የምትከፍሉትን መስዋዕትነት በጸጋ ተቀብላችሁ ወደፊት ስትሄዱ ነው እዛ ቦታ ላይ ልትገኙ የምትችሉት። ይህ ነገር ለእኔ ይጠቅማል። ገዝሽ ሰምተሃል? ትወርቃለህ፣ ትነሳለህ። አዎ እዛን በስተመጨረሻ ቦታ ላይ ትደርሳለህ። ያሰብክበት ቦታ፣ ያለምክበት ቦታ፣ ህልምህ ቦታ ላይ ትደርሳለህ። ይሄ ለእናንተ ብቻ ለራሴ ነው አሁን ያወራሁት ጋይዝ። ያመሃል ወይ እንዳትሉ፣ ያመኛል። አንዳንዴ እንደዚህ ያደርገኛል። እንደዚህ ነው ራሴን የማበረታው እና ጠንካራ ሁኑ ለማለት ያክል ነው። ከዛ ውጭ በትናንትናው ክፍል በውቅያኖስ ውሃ የተሰራው ምግብ ሸርታቴ፣ ወይኔ ኒና ምንም አትችይም። በቃ ምግብ ምንም መስራታችን ምንም ከምኑም የለሽበትም። አንዳንድ ሴቶች ግን አላችሁ ከምኑም የላችሁበት። ከምኑም እኔ እንጃ። አንዳንዶች ከአለባበስ ጀምሮ የሉም፣ ከምኑም የሉበት። የሴት ባህሪ ፈጽሞ የሌለባቸው አሉ። መዓት ከምሬ ነው የምላችሁ። እኔ እንጃ አላውቅም። ለምሳሌ የኔ ሚስት ሰርታ እንድታበላኝ ይፈልጋል። ሁሌ ቤት ስራ፣ ሁሌ ሰራተኛ ትሆን፣ ሁሌ ቤት ውስጥ ተዋልና አይደለም። ግን የሚስቴን እጅ እፈልጋለሁ። ገብቷችኋል? ዊኬንድ ሊሆን ይችላል። የሆነ ታይም ላይ ሚስቴ ቡና ቁጭ ብላ አፍልታልኝ ተሰብስበን ከልጆቻችን ከቤተሰብ ጋር እፈልጋለሁ። ገብቷችኋል? ዶሮ ወጥ ሰርታ እንድታበላኝ እፈልጋለሁ። እንዴ ሙያ ከሌላት ምን ሚስት ሆነች እቺ? እንዴ ጎረምሳ አምጥቼ ልቀል ብሎ እንደ ያለ እኔ አላልኩም። የሆነ ጓደኛዬ ነው ያለው እና ብትችል በጣም እኔ ሴት ልጅ ሁሉም ነገር ብታውቅ ነው ብዬ ነው የማስበው። በተለይ የዘመኑ ሴቶች አይዶን ነው እንጃ እንዴት እየሆናችሁ እንደሆነ አላውቅም። አብዛኞቹ ምንም ላይ የሉበትም። ቢያንስ የተወሰነ ነገር ብታውቁ አሪፍ ነው። ወጥ ማፍላት የማይችሉ ሴቶችን አውቃለሁ። የምሬ ነው። ሽሮ ወጥ ማፍላት የማይችሉ ወዴት እንደሆነ ሽንኩርት መምሳት እንደሚገባ የማያውቁ ሴቶች አሉ። ከምሬ ነው የምላችሁ። ቢላ ይዘው የማያውቁ ሴቶች አሉ። አይዶን ነው እናንተ እንዴት እንደምትኖሩ አይዶን ነው። ምን አይነት ባል ልታገኙ እንደምትችሉ አላውቅም። ምናልባት ኬርለስ የሆነ አይነት ባል ሊያጋጥማችሁ ይችላል። ቤት በላል የሚስቱን እንጀራ በላል የሚስቱን ዶሮ ወጥ በላል ውጭ ይበላል ጓደኞቹ ጋር እንደዚህ አይነት ታገኙ ትችላላችሁ። የሰው አመለካከትና የሰው አስተሳሰብ ፍላጎቱ ምናምን የተለያየ ነው። አላውቅም ግን ፋሚሊ እስከ መሰረትን ድረስ በፋሚሊ ውስጥ እኔ ተነስቼ ለሚስቴ ቁርስ መስራት ሊኖርብኝ ይችላል። ልሰራለሁ፣ ግድ ነው። ሁሌ እሷ ትስራ የምልበት ምንም ምክንያት የለም። ሁሌ ሰራተኛ ትስራ፣ ሁሌ እሷ ብቻ አይደለም። እኔም ለልጆቼ መስራት አለብኝ። እችላለሁ። ለምሳሌ እኔ ከሴቶች በላይ ነው እችላለሁ። በሙያ ከኔ ጋር አትደራደሩ፣ አትቅረቡ። እኔ ምንም ነው የምችለው። ስቲል እስካሁን በዚህ ጊዜ ቡና አፈላለሁ። የቤት እናቴ ጋር ቡና አፈላለሁ፣ አያቴ ጋር ቡና አፈላለሁ። በዚህን ታይም ማለት ነው። እስኪ በዚህን ጊዜ ውስጥ እንደዚህ የምታደርጉ ልጆች ካላችሁ እናንተ አደንቃችኋለሁ። ሴት ምናምን ትባሉ ትችላላችሁ። ምን አገባኝ? የኔን ኑሮ አንተ አትኑሮ፣ ያንተን ኑሮ ነው ያልኖሮ። የራሴን ኑሮ የራሴን መንገድ ይከተላል። ሴቶች ጥንቃቄ። አንቺ የኔ ውሃ ማለት የወደፊት ሚስት የት ነው ያለሽ? ምናልባት እንደው እየሰማሽ ካለሽ ማለት ነው ስነስርዓትሽን ጠብቂሽ። ስነስርዓትሽን ያዥሽ። ኧረ ምንድን ነው የምቀባጥረው? ፈጣሪ ሆይ በሉ በቃ ሰላም ዋሉልኝ፣ ሰላምም እደሩልኝ። ምናልባት ደግሞ ጠዋት እያያችሁ ያላችሁ ደህና አደራችሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዛልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ሆሊዳችሁ ጥሩ ይሆንላችሁ እያልኩ የብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ትላንትና እኮ ብያችሁ ነበረ ስፒድ አልሞተም፣ በህይወት አለ። የሞተ አይመስልኝም። እንዴት ነው እናንተ ምንድን ነው ይመስላችሁ ብዬ ጠይቄያችሁ ነበረ። ሰኒ ተጠራጠረች፣ ያልጠረጠረ ተመነጠረ ምናምን አሉ። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ጽናትን ሪቪው አብረን እናደርጋለን። አብረን ነው ዛሬ የምናወራው። ብዙ የምጠይቃችሁ ጥያቄ አለ። ኮሜንት ላይ ትንሽ ኩፍ ያላችሁ ልጆች ያላችሁ፣ ግንፍል ያላችሁ ልጆች ያላችሁ፣ የት ነው ያለችው? አምጡልኝ፣ ጽናትን አምጡልኝ። የት ነው ያለችው? ወዴት ነው ያለችው? ከምሬን ነው የምላችሁ። አምጡልኝ ጽናትን። የት ነው የገባችሁ? ፋዘር ጋር አልሄደችም፣ አባታቸው ጋር አልሄደችም። የሚደውልላት ሰውዬ ጋር ከሄደች እኔ
እኔን ኪራይ አድርገኝ ልጨምርላችሁ ብዬ ነው። ኮሜንት ላይ ቅናት ነው ምናምን አላችሁ። እኔ ምንድነው የሚያስቀናኝ? በሰው ትዳር ባህል የሚያስቀናኝ ነገር የለም። እግዚአብሔር ይመስገን አላገባውም። ያው ሳገባ በራሴ ትዳር ቀናለሁ። ባይሆን ደግሞ ምቀናም አይነት ሰው አይደለሁም። በእርግጥ ግን ትንሽ ጥሩ ኮሜንት አየው። አይዶን እንዴት እንደተረዳችሁት እያልኳችሁን ነገር እኔ ግን ትክክለኛ ነገር ነው የተናገርኩት። ከመጀመሪያም ጀምሮ ጽናት ተቀይራለች ብያችኋለሁ። የተቀየረችው ትንሿ ላይ ነው። ትንሿ አጋዧ ማለት ነው። ገብቷችኋል አይደለ? እሷ ላይ በጣም ስትለዋወጥ ነበር። ገብቷችኋል ብያችኋለሁ። ባለፈውም ለምን እንደዛ እንዳላችሁ አላቅም። እኔ እሷን ዝቅ ለማድረግ እሱን ከፍ ለማድረግ ሳይሆን እውነታውን ነው የተናገርኩት። እዛ ቤት የሰራችበት ቤት ነው። ዝቅ ብላ ብዙ መከራ ያሳለፈችበት ቤት ነው። በእሷ ሙያ አይነት ሰው ደግሞ ስታስገባ ለዛች ሴት በጣም ትሁት ነው ልትሆን የምትገባው። የምሬን እምላችሁ በጣም ትሁት። በቃ ያቺን ልጅ በጣም ምክንያቱም እዛ ቦታ ላይ እሷ ትዝታ አለባት እኮ ጋይስ። በቃ የማይረሳ ትዝታ። ለዛው እዛው ቤት ውስጥ ነው እዛው ስትሰራበት የነበረው ቤት ውስጥ ነው አይደለ ያገባችሁ። እዛው ነው የምትኖረው። ያ ኪችን ትዝታዋ ነው። ያ ኪችን ብዙ ዱላ ያረፈባት ብዙ ያለቀሰችበት ቤት ነው። ስለዚህ በእሷ ቦታ ሌላ ሰው ሲተካ እሷ ደግሞ ስትለወጥ ወይም ደግሞ እሷ ስታድግ በቃ ባለቤት ስትሆን ያንን ነገር መርሳት አልነበረባትም። ሶሪ የምሬን ምናችሁ መርሳት አልነበረባትም። በቃ ይሄ በጣም ትሁት ነበር ልትሆንላት የሚገባው ለልጅቷ ባይነኝ። ሁለተኛ ደግሞ የሆነ የባህሪ መቀየር አምሳለች። በነገራችን ላይ የባህሪ መቀየር የሚመጣው አንደኛ የሴቶች የወር ምናምን የሚባላል እሱ ነው። ሁለተኛ እርግዝና ነው ብያቸዋለሁ። ከዚህ በፊትም ብያቸዋለሁ። ጽናት አርግዛለች መሰለኝ። የአሁኑ እርግዝና ደግሞ የሚያነጫንጫት ነው ብያቸዋለሁ። እንደ ኪራ ነጭናጫ ልጅ ካረገዘች እንግዲህ ሊያነጫንጫት ይችላል ብዬ ነው አላውቅም። ከዛ ውጭ ደግሞ ሶስተኛ ሌላ የምትለው ካለ ገብቷቸዋል። ለው የምትለው ሌላ ከባሏ ውጭ ካለ ያነጫንጫት። እርግጥ ያነጫንጨት እንዴ በደንብ ነው የሚያነጫንጨት። የምሬ ነው። አንድ ሴት ውጭ ማየት ከጀመረች ወይም ደግሞ ከባሏ ውጭ ሌላ መመኘት ሊሆን ይችላል ማሰብ ሊሆን ይችላል ከጀመረች ቤት ውስጥ ሰላም አታመጣም። በቃ ትነጫነጫለች። የትዳር አማካሪ ነኝ እንዴ ጋይስ? ይህን ሁሉ ከየት አምጥቼ ነው ያወራሁት? አላገባው ከየት አመጣሁት? ለማንኛውም ያገባችሁ ካላችሁ እስኪ ልክ ነኝ ልክ አይደለሁም ኮሜንት ላይ አስቀምጡልኝ። መግቢያ ላይ አንድ ነገር ተናገር የነበረ ደየመ የተባለው ሰውዬ አልደየመም። ስፒድ አይደለም አልደየመም አለ ተብሏል። ስለዚህ በቅርቡ ይፈታል ማለት ነው። የሰኒም ፍቅረኛ ይፈታ ኮሜንት ላይ በቃ አገሩን ሞልታችሁታል። ይኸው በቅርቡ እንደሚፈታላችሁ ሰምታችኋል ብዬ አስባለሁ። እሱ ብቻም ሳይሆን ሰኒም ብትገባ አሪፍ ነው። አዎ ብትገባ አሪፍ ነው። የምሬን ነው ብላችሁ ብትገባ እንዴ ጥሩ ነው። አይ ትንሽ ያው አንድ አይደለም እሺ ይሁን። እኔ አሁን ግራ የገባኝ ክብሮም ምን ሊሰራ እዚህ መጥቶ ነው የሚበጠብጠው? ከስንት ዘመን በኋላ መጥቶ እዚህ ይበጠብጣል። በጠበጠን እኮ ጋይስ እንዴ አደፈረሰ ነው ጋይስ። የደፈረሰ ውሃው ነው እኮ ለሰውየው ነገሩን እያበላሸ ነው። ሰው በገዛ እጁ ያጣል ፍቅረኛው። አይ ባለፈው ሳምንትን ብያችሁ ነበረ። ረጋጉ፣ አስቡ፣ ከመወሰናችሁ በፊት ሁለት ያስቡ ብያችሁ ነበረ። አሁን በዛ ሁኔታ ውስጥ ሰኒን ትቷት ባሄድ ኖሮ ዛሬ ይሄ ሁሉ ነገር ባልተፈጠረ፣ እንደገና ደግሞ ሰኒም የእሱ ሆና በቀረች ነበር። ገብቷችኋል አይደለም? ነገር ግን ክብሮም ሳይወያይ በቃ ትቷት ሄድ። ብቻ ከባድ ነው። ሪሌሽንሽፕ ላይ ያላችሁ ሰዎች በደንብ አስተውሉ። እሺ ትዳር ላይ ሪሌሽንሽፕ ላይ ምናምን ያላችሁ ሰዎች ዝም ብላችሁ ቱግ አተውሉ። የሆነ ነገር ጥፋት ካያችሁ እንኳ ገጭኝ ምና አይባል። እናንተ እኮ አንድ ስቴፕ ከፍ ብላችኋል። አሁን ለምሳሌ ከእንደኔ አይነት ሰው አንድ ስቴፕ ከፍ ብላችኋል። ምክንያቱም ሪሌሽንሽፕ ላይ ነው ያላችሁት። የሁለት ዓለም ሰዎችን አንድ ለማድረግ እየጣራችሁ ነው። እንደኛ ላጤ አይደላችሁ። ገባችሁ አይደለም? ስለዚህ በጣም ታጋሽ መሆን አለባችሁ።
ነገሮችን በብልሃት መፍታት መቻል አለባችሁ። ለውሳኔ መቸኮል የለባችሁም። ነገሮችን በምን መንገድ ማስኬድ እንዳለባችሁ ማወቅ መቻል አለባችሁ። ስለዚህ ታጋሹ። ምክንያቱም ሁለታችሁ አንድ አይነት ባህሪ ፈጽሞ ሊኖራችሁ አይችልም። አይደለም ከተለያየ ሰው ተወልዳችሁ ከወንድምህና ከእህትሽ ጋር ፈጽሞ ባህሪያችሁ አይመሳሰልም፣ ሊመሳሰልም አይችልም። በቃ አይመሳሰልም። አንቺ የምትጠይቁ እሷ ትወዳለች፣ ወር እንደዛ አንቺ የሚመችሽ እሷ አይመቻትም። የአንቺ ባህሪ እሷ ባህሪ ሊሆን አይችልም። ፍቅረኛሞች ስትሆኑ ደግሞ እሱ ከባሌ አንቺ ከቦሌ ልትሆኚ ትችላለሽ። ገብቷችሁ ያላለ አራምባና ቆቦ ማለት ነው። በቃ አንድ አካባቢ ላይ ኖራችሁ አንድ አካባቢ ላትሆኑ ትችላላችሁ። ባህላችሁ ሊለያይ ይችላል፣ ቋንቋችሁ ሊለያይ ይችላል፣ ብዙ ዲፈረንስ ሊኖራችሁ ይችላል። ኢቨን ባህሪው ቀርቶ ማለት ነው። ስለዚህ ያንን ሁሉ ነገር ነው ሰብስባችሁ አንድ የምታረጉት፣ ሰብስባችሁ የምትግባቡበት እዛ ጉዳይ ላይ ነው። የዛኔ ነው ፍቅር የሚሆነው፣ ትዳር የሚሆነው። ያንን ነገር አንድ ለማድረግ ደግሞ ብዙ መንገድ ይጠብቃችኋል። ብዙ የማያስማማችሁ ነገር ሊኖር ይችላል። የማትግባቡበት ብዙ መንገድ አለ። ያንን ነገር ለመፍታት ደግሞ በጣም ትዕግስት ያስፈልጋል። ታጋሽ ሁኑ እያልኳችሁ ነው በሌላ ቋንቋ። የመጨረሻ ኪራ ላንሳላችሁ። ኪራ በቃ አባቴ የድሮ ትዝታ አስታወሰን አደለ? የድሮ ትዝታ አለች አደለ? እሷን አስታወሰን። በቃ በስመ አብ ጭራሽ መብራቱን አጥፋልኝ፣ የኮሊደሩን መብራት አጥፋልኝ፣ እኔ ልተኛ እና ታዲያ አዳነች አቤቤ ጋር ነው መደወል ያለብህ። አባቴ ምን ሆነ ነው እና ናሁም እንዴት ነው የሚያጠፋልም? በስመ አብ ይመች። ለማንኛውም ፈታ አድርገናል። እኛ ወንዶች ደግሞ አለች የሆነች ባህሪ፣ የሆነ ነገር ሲሆን በተለይ ደግሞ ብሬክ ምናምን ስታደርግ ከፍቅረኛ ጋር ስትጣላ በቃ ራስ የሚደብቁ መጠጥ ውስጥ ነው። ተረጋጉ፣ መውጫው ከባድ ነው። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ ዘርፋችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ሰናበታችኋለሁ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ የምለው ኪራ ምን ሆኖ ነው? ጨለለ እኮ ልጁ ጨለለ፣ እያየ ነው ጨለለ። ምን ታርገው? እችን የመሰለች ሳቄታ፣ እችን የመሰለች ቅልቃላ እንዴ! እሷ እኮ ስላለች እኮ ነው ቢሮ የመሰለው። የምሬ ነው የምላችሁ እንዴ! አሁን የኪራ ቢሮ ባትኖር የእሱ ሰራተኛ አስቡት፣ ስግጥ ብሎ ቁጭ፣ ያመዛጋ ስግጥ ብሎ ቁጭ፣ እሱም ስግጥ ብሎ ቁጭ። ምን ጨዋታ ይኖራል? እንደዚህ ሰራ፣ እንደዚህ አያችሁ አይደለ? ኢቨን ድራማ ሁላ አያምርም አይደለም ስራው። እሷ ስትኖር በቃ ኩል፣ በቃ ቀናችሁ ሁሉ ፈታ እና ኧረ ኪራ አሁን ጥሩ አላደረግም። የምሬ ነው የምልህ። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ማብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ ምላችሁ ይሆናል። ጽናት የት ነሽ? ጽናት የት ነች? ጽናትን ያያችሁ እስኪንያችሁ እንበል እንደኛ። ጽናት የት ነው የገባችሁ? ክፍለ ሀገር አልሄደችም እርግጠኛ ነኝ። ታዲያ የት ነው ያለችው? እኔ አንድ ነገር አውቃለሁ። ደዋይ ዋነች። በቃ ተስፋ ቁረጡ። ደዋይ ዋነች። ጽናት አምርራለች። ከዚህ በፊት በነበሩ ክፍሎች ላይ አንድ ነገር ተናገራለች። እኔ ማንም ሰው እንደማይፈልገኝ ነው ወይ የሚሰማ? አሳይሃለሁ በብዙ ሰው ተፈላጊ እንደሆንኩ ምናምን ብላ ስታካብር ነበር አይደለ? ስለዚህ ምክንያት ፈለገች፣ ወጣች። ወታ የት ሄደች? ከውጭ የመጣው ጀለሷ ጋር ሄደች፣ አረፈች፣ ሆቴል ያዘች። አለቀ። አይመስላችሁም? እንደዚህ አታደርግም? ምን ነው እናንተ ጠበቃ ሆናችሁ ለጽናት? ምን ነው ጽናት እኮ የድሮዋ ጽናት አይደለችም። አሁን እኮ ተቀየረች። የተቀየረችው እንደውም ሰራተኛዋ ላይ ነው። አጋዧ ሰራተኛ ይባል አጋዧ ላይ ተቀየረችው። የዛኔ የተቀየረችው እቺ ሴትዮ እዛች ቤት ነው ያገባችው። እዛች ቤት ነው ተቀጥራ ስትሰራ የነበረው። አጋዥ ሆና ስትሰራ የነበረው። ብዙ መከራ ያሳለፈችበት ቤት፣ ብዙ መከራ ያሳለፈችበት ኪችን ነው ያ ኪችን። እሷ ደግሞ ጊዜ አልፎላት ከፍ ስትል ከስር ያለችዋን ወይም ደግሞ የእሷን አጋዥ እንዴት ስትጫወትባት እንደነበረ እዚህ ይላችኋል አይደለን? ጽናት ተቀይራለች። እኔ እኮ ብያችኋለሁ፣ ከዚህ በፊትም ብያችኋለሁ። ከፍ ስትሉ ያለፋችሁበትን አስቡ። ያለበለዚያ ድፍን ካላችሁ ጥሩ አይሆንም። መውደቂያችሁ መጨረሻችሁ አያምራም ብያችኋለሁ። አንዳንዴ ገንዘብ ሲመጣ
ስራ ሲስተካከል ምናምን ድሮ የነበረውን እስከ መጨረሻው ዲሊት እናደርገዋለን፣ እንረሳዋለን። ባይዘዌ ተፈጥሯችንም እንደዛ ነው። ያለፈውን ነገር ዲሊት ያደርጋል፣ ይረሳል። እንደዛ ባይሆን ኖሮማ ከባድ ነበረ የሚሆነው፣ ጸጸቱን አንችለውም ነበረ። ምክንያቱም ወደኋላ መለስ ብላችሁ ብታስቡት ያሳለፋችሁት ነገር የሚጸጽታችሁ ስንት ጉዳ አለ። እንደው በሃይማኖታችሁ ብትሉ ደግሞ ኃጢአት የሰራችሁት ኃጢአት ሁሉ ቁጭ ቢል ውስጣችሁ አይምሯችሁ ውስጥ ፊት ለፊታችሁ በቃ እንደዚህ ሁሌ በምታስቡ ወይም ደግሞ ከእንቅልፋችሁ በተነሳችሁ ቁጥር የምታገኙት ቢሆን ያንን ሀሳብ በቃ ኖሯችሁ መርሳት የተፈጥሮ አንዱ ህግ ነው፣ ስጦታ ነው፣ በቃ የፈጣሪ ስጦታ ነው። ነገር ግን እንደነዚህ አይነት ነገሮችን መርሳት አለብን ብዬ አላስብም። ገብቷችኋል አይደለ? ያሳለፋችሁበትን መንገድ አይረሳም ብዬ ነው ማስበው እና ልክ እንደናንተ አይነት መንገድ ላይ ያለፋችሁበት መንገድ ላይ ያለ ሰው ገብቷችኋል። እናንተ ያለፋችሁበትን መንገድ ሊያልፍ ያለ ሰው ካለ እሱን ፍጥፍጥ ማድረግ ሳይሆን በደንብ እንዲሻገር ፑሽ ማድረግ ነው አይደለ? እና ያ ደግሞ የሚሆነው እናንተ መልካም ስትሆኑ ነው። እና ጽናት ተቀይራለች ነው ባጭሩ። ከዛ ውጭ ክብሮም ሌላ አውሬ ሆኖ ነው የመጣው። እኔ ምን እንደሚሻለው አላውቅም። ክብሮም ምን ሆኖ ነው እንደ ስግጥ? እኔ ክብሮም ባለፈውም ተናግሬያለሁ። ክብሮምን የማውቀው እንደዚህ አይደለም። እኔ ይሄኛው ክብሮም ሌላ ነው። ከየት ነው የመጣው? ከየት ነው ያገኘን? አንተ ተሳስተ እንደ ሰው ከሀገር ውጭ ሲሄድ እኮ የተሻለ ጥሩ ሀሳቢ ለነገሩ አይ ልቶ ክፉ ልናገር ነበር። ከሀገር ውጭ ያሉ መዓት ሰዎች ስላሉ ጥሩ አይሆንም። ወደ ሰኒና ወደ አፍቃሪው እንመለስ። ሰኒና አፍቃሪው ደስ ይላል። በስልክ መገናኘታቸው አሪፍ ነው። ግን እቺ ነገር በኋላ እንዳታነካካችሁ ማለት ከህግ ጋር እንትን እንዳይላችሁ እየታይታችሁ ነው። እንደዚህ ማን ነበር እንደዚህ ምናምን እንዳትባሉ ነው። ያ አይኖ ይታወቃል፣ እርግጥ ነው። ግን እንደዚህ ይፋ ስታወጡ ደግሞ ከባድ ይሆናል ብዬ ነው የማስበውና እሱ ነገር ትንሽ ከባድ ነው ብዬ አስባለሁ። ለማንኛውም ያው ይገባችኋል ብዬ ነው ደስበስ ያደረኩት።